ሰላም ዩናይትዳውያን እንዴት ናቸው? አድማጮቻችን እነሆ ተገኝተናል። በዕለተ እሁድ ዩናይትድን እየተመለከቱ ዜናዎችን ይዘንላችሁ ነው እየተገኘ ነው። አድማጮች የዩናይትዶቹ ኮቢ ሜኖ እና ዮሮ በጎልደን ቦይ እጩ ዝርዝር ውስጥ ተካተዋል። ብሩኖ ፈርናንዴዝን መካተቱ እንዲሁ ይታወሳል። ከዩናይትድ ባለተሰጥኦ ተጫዋቾች ጋር በተያያዘ ዜና ካነሳን ቺዶ ኦቢ በ3 የተለያዩ ሀገራት ክለቦች እየታደነ ነው ተብሏል። ሌላው ጄጄ ገብርኤል ዘኪድ ሜሲ እያሉ ይጠሩታል ብዙዎቹ። ይሄ በተጫዋች በጣም የሚያስደስት ዜና ተሰምቶበታል። ምንድን ነው ይሄ የሚያስደስተው ዜና? ስለዚህ ተጫዋች ከዜናችን ምላሽ ታገኛላችሁ። ማንቸስተር ዩናይትዶች የሚለቋቸው ተጫዋቾችን በተመለከተ አዳዲስ ዜናዎች እየወጣ ነው። ክቡራን አድማጮች አንቶኒን በተመለከተ፣ ጋርናቾን በተመለከተ እንደዚሁም ትላንት በስፋት መነጋገሪያ የሆነው የራሽፎርድ ጉዳይ አለ። ምንድን ነው የተባለው? በእነኚህ ተጫዋቾች ዙሪያ መረጃ ይዘናል። ዱሳን ቭላሆቪች ማንቸስተር ዩናይትድን ተቀላቅሎ ለመጫወት ሲል ደሞዙን በከፍተኛ ደረጃ ይቀንሳል ተብሏል። ልጁ ወደ ዩናይትድ መጥቶ መጫወት እንደሚፈልግ ተነግሯል። ያለውን መረጃ ትሰማላችሁ። በብሪያን ቤሞ ዝውውር ዙሪያም አዲስ ነገር ተሰምተዋል። ሁለተኛና የመጨረሻ የሚመስለው የዝውውር ቢድ ወይም ሂሳብ ሊቀርብ ተዘጋጅቷል እየተባለ ነው የሚገኘው። የዚህ ተጫዋች ዝውውርንም በተመለከተና በተለይ የእናንተን ሀሳብ ስለ እኔም ቢሆን ስለ አንዳንድ ዝውውሮችም ቢሆን ከብሪያን ቤሞ ጋር እንዲሁ አያይሼ በዛው እናነሳችኋለን። ብቻ አብራችሁን ቆዩ። ብቻ ላይክ ማድረጋችሁን አትርሱ። እናንተ ፍቅር የሆናችሁ በጣም ምርጥ ቤተሰቦቻችን ናችሁ። አብራችሁን ቆዩ። መልካም ቆይታ። ኮቢ ሜኖ እና ብሌን ዮሮ የጎልደን ቦይ አዋርድ እጩ መሆናቸው ይፋ ሆኗል። የ2025 ነው ጎልደን ቦይ አዋርድ እጩ ዝርዝር ውስጥ የተካተቱት ሁለቱ ተጫዋቾቻችን። በጁላይ 2024 ለክለቡ ከፈረመ በኋላ ብሌን ዮሮ 33 ያህል የሲኒየር ጨዋታዎችን ማድረግ ችሏል። ይሄ ተጫዋች የዩናይትድ የመጀመሪያ ጎሉንም አስቆጥሯል። እንዲሁም አሲስት ማድረግ የቻለ ነው እና ዮሮ በበርካታ የዩናይትድ ደጋፊዎች የሚወደድ ትልቅ ተስፋ ያለው ተከላካይ መሆኑን በደንብ አድርጎ ያሳየበትም ሲዝን ነበረ። ተጫዋቹ በጣም የተረጋጋ ነው። እንደምታውቁት ሲጫወት በጣም ኮምፖዝ ሆኖ ነው የሚጫወተው። የተፈጥሮዊ የሆነ የመሪነት ባህሪ ያለው ልጁ እጅግ ከመረጋጋቱም ባለፈ የዩናይትድን የኋላ መስመር እንዲሁ በትንሽ እድሜው ኮማንድ በማድረግ በትልቁ ኃላፊነቱም ተረጋግቶ መወጣት መከወን የሚችል ልጅ መሆኑን ያሳየበት ሲዝን ነው እንግዲህ ያለፈው ዓመት። አድማጮች ኮቢ ማይኖን ደግሞ እንደምታውቁት ትልቅ ተሰጥኦ ያለው ግን ብዙዎች በቀርፋፋነቱና ብዙ ስፒድ ባለመኖሩ ጨዋታው ላይ ትንሽ የሚነክፉት ደካማ ጎኑ ነው ብለው የሚያነሱበት፣ ረጅም ኳስ ላይም እንደዚሁ ራሱን መስራት ማስተካከል አለበት ብለው እንደ ደካማ ጎን የሚያነሱበት ግን ባለትልቅ ተሰጥኦና ታለንት ያለው የዩናይትድ የአካዳሚ ውጤት መሆኑን ታውቃላችሁ አድማጮች። እስካሁን 37 ያህል ጨዋታዎችን መሰለፍ የቻለበት ሁኔታ ነው ያለው። 2 ጎል አስቆጥሯል ይሄ ልጅ። ለዩናይትድ ዋናው ቡድን መሰለፍ እንደዚሁ በባለፈው ዓመት በተለይ ማለት ነው ተስፋ የሚያደርጉበት በአይነት ተጫዋች ነው። እድገቱ እንደታሰበው የፈጠነ ባይሆንም ግን ልጁ አሁንም በበርካታ የዩናይትድ ደጋፊዎች ተስፋ የሚጣልበት ለእንግሊዝ ብሔራዊ ቡድን ራሱ ያበቃውን ብቃት ያሳየበት እንዲጠራ ያስቻለውን ብቃት ያሳየበት ጊዜ ነበር ተጫዋቹ ማለት ነው። አድማጮች እንግዲህ ይሄ ተጫዋች በጎልደን ቦይ ሽልማት እጩ ዝርዝር ውስጥ መካተቱ የተገለጸበት ሁኔታ ነው ያለው። ጆሹዋ ዘርኪዚ በቅርቡ ተጠይቆ ነበር እና ከሊዮን ጋር ዩናይትድ ሲጫወት ያው የጆሹዋ ዘርኪዚን ሴሌብሬሽን ተጫዋቹ ጎል አስቆጥሮ እንዳደረገ ታውቃላችሁ ዘርኪዚ። ስለዚህ ጉዳይ በቅርቡ ተጠይቆ ምናልባት ኮቢ ሜኖ ከኔ በላይ ሴሌብሬሽንን አሳምሮት ሳያደርገው አይቀርም በሚል እንደዚሁ ገልጾታል ለማለት ነው። ከዚሁ ጋር በተያያዘ ብሩኖ ፈርናንዴዝም የፒኤፍኤ የዓመቱ ምርጥ ተጫዋች በሚል እጩ ዝርዝር ውስጥ ከተካተቱት መካከል አንዱ መሆን ችሏል። ብሩኖ ፈርናንዴዝ የፕሌየር ኦፍ ዘ የር አዋርድ ሽልማት ላይ እጩ ከሆኑ በጣም ጥቂት 6 ተጫዋቾች መካከል አንዱ መሆኑ ነው ይፋ የሆነው። ኢሳክ ከኒውካስል፣ ፓልመር ከቼልሲ፣ ሳላ ከሊቨርፑል፣ ራይስ ከአርሰናል እንዲሁም ማክ አሊስተር ከሊቨርፑል እጩ ሆነው የተካተቱ ተጫዋቾች መሆናቸው ተረጋግጧል። ዩናይትድ እንደ ቡድን
ባለፈው ሲዝን 15ኛ ሆኖ ባይጠናቀቅም ጥሩ የሆነ ሲዝን መጥፎ ከሚባሉ የዩናይትድ ሲዝኖች መካከል አንዱ ቢሆንም ግን እንደ ግል ደግሞ ብሩኖ ፈርናንዴዝ እጅግ አስደናቂ የማይታመን ሲዝን ማሳለፍ ችሏል እና የሳውዲው ጥያቄ በተለይ አልሂላል ታውቁታላችሁ፣ በጣም ከበድ ብሎ የመጣ ብሩኖ ፈርናንዴዝን በመንታ ልብ ላይ ያቆመ ከሚወደው ክለብ ከሚወዳቸው ደጋፊዎች ጋር ከዩናይትድ ጋር እንዲያለያየው በጣም ረብጣ የሆነ ገንዘብ መጥቶለት ብሩኖን የፈተነበትም ክረምት ነበር። ያለፉት ጥቂት ሳምንታት እነኝን ፈተናዎች በሙሉ እንግዲህ ተጫዋቹ አልፎ በዩናይትድ ቤት ቆይቶ ከገንዘብ ይልቅ ማንቸስተር ዩናይትድን መርጦ ክለቡን በቀጣይ ሲዘን ለማገልገል አሞሪም ቢሆኑ ተጫዋቹ ለጨዋታቸው ለቡድን ግንባታቸው እጅግ ወሳኝና ቁልፍ ተጫዋች መሆኑን ለክለቡ አመራሮች እንዲሁ አሳውቀው በተለይ ያው የተጫዋቹ በዩናይትድ መቆየት ቀዳሚ ፍላጎት ሆኖ ክለቡም ቢሆን የሱን መሸጥ የማይፈልግ መሆኑን ተከትሎ አሰልጣኙን ለመደገፍ እንደዚሁ ፍላጎታቸውን አሳይተው በክለቡ አቆይተውት ለዩናይትድ ቀጣይ ሲዝን አዲስ ቡድን ግንባታ ለዩናይትድ ራይቫይቫል እንደገና ማገገም መነሳት ምክንያት ለመሆን ዝግጁ የሆነ ተጫዋች ነው። ለማንኛውም ብሩኖም በዚህ ከነኚህ ተጫዋቾች እጩ በአዋቂዎች ዘርፍ ማለት ነው ተካቷል። አድማጮች ስለ ታለንት የምናወራ ከሆነ ስለ ቺዶ ኦቢም ደግሞ እናወራው። የቺዶ ኦቢን ታለንት ታውቁታላችሁ። ይህ ልጅ በጀርመን ክለቦች አሁን ጠንከር ያለ ፍላጎት እየመጣበት ነው የሚል ሪፖርት እየወጣ ነው የሚገኘው። በነገራችሁ ላይ ከጀርመን ብቻ አይደለም፣ ስፔን እና ጣሊያን የሚገኙ የተለያዩ ክለቦች ተጫዋቹን በውሰት ለማስፈረም ከቻሉ ደግሞ በኮንትራት እንደዚሁ በቋሚ ኮንትራት ለማስፈረም ለዩናይትድ ጥያቄ እያቀረቡ ነው እና አሁን እየተበራከቱ መጥተዋል ተብሏል። አይናቸውን እንግዲህ ጥለውበታል ይሄ ልጅ ላይ። ዩናይትድ ታውቃላችሁ እቅዱን፣ ይሄ ልጅ ምንም የመሸጥ ፍላጎት የለውም። እንኳን ቺዶ ሊሸጥ ቀርቶ እንደዚህ አይነት ታለንት ያላቸውን ተጫዋቾች መሰብሰብ ነው የዩናይትድ አሁን ትልቁ ስራ እየሆነ ያለው ማለት ነው። ሌሎች ታለንቶችንም ከእንግሊዝ እያደነ ነው እንኳን ሊለቅ። ግን የጀርመን ክለቦች እንደዚህ መወስወታቸው የሚቀር አይደለም። ከስር ከስር የስፔንም ክለቦች ያሉ ባርሴሎና አለ ዘን ከጀርመን በተለይ ደግሞ ቦሩሲያ ዶርትመንድ አለ። እነኚህ በጣም አነፍንፈው ተጫዋችን በማሳመን በተለያዩ ነገሮች ደልለው ወደ ክለባቸው ከመጡ በኋላ እነኛን ተጫዋቾች በማብቃት በትልቅ ገንዘብ በመሸጥ የሚታወቁ ናቸው። በተለይ ዶርትመንድ ማለት ነው እና ከቺዶ ኦቢ ስር እየጠፉ አይደለም ተብሏል። ለማንኛውም ይሄ ተጫዋች ግን አሁን በግሉ በከፍተኛ የሆነ ስልጠና ከዚህ በፊትም እንዲሁ ሲያደርግ ነበር ተጫዋቹ። አሁንም በግሉ እረፍቱ ላይ ብዙ ሲያተኩር በግሉ ራሱን ለማሻሻል በጣም ጠንክሮ እየሰራ ነው ተብሎ ተገልጿል። ኮቢ ሜኖ እና ሌኒ ዮሮም የሚገኙት በአሜሪካ ነው። በነገራቸው ላይ በግል አሰልጣኝ ሁለቱ ተጫዋቾች እጅግ ጠንከር ያለ ዝግጅት በማድረግ ላይ ይገኛሉ ከሲዝኑ ጅማሮ በፊት። ሌላው ከፖል ፖግባም ጋር ተገናኝተዋል። በነገራችሁ ላይ ፎቶ ሁሉ ለቀውልናል ትላንት። ፖል ፖግባም ጆይን አድርጓቸዋል። እንግዲህ ለኮቢ ሜኖ አንዳንድ አማካይ ክፍል ላይ ያሉበትን ደካማ ጎኖች ክፍተቶቹን እንዲሸፍን እና ትምህርት እንደሚሰጠው ተስፋ እናደርጋለን። ፖል ፖግባ በነገራችሁ ላይ ፖግባ ልምምድ ሲሰራ ከዚህ በፊት የአንድ ክለብ የአርጀንቲና ክለብ ማሊያ ለብሶ ሲጫወት ትሬኒንግ ሲሰራ እና ሚኒ የሆነ ጌም ሲያደርግ አሳይቻችሁ ነበር። አሁን ደግሞ እንግዲህ ክለብ እየቀየረ ነው የሚለብሰው ማለት ነው። እንግዲህ የተለያዩ ክለቦችን ማሊያ መልበሱን ፖል ፖግባ አሁንም ቀጥሏል ማለት ነው። እንግዲህ እየቀያየረብን ነው የሚገኘው ፖል ፖግባ። ምናልባት ለክለቦቹ ጥሪ እያደረገላቸው ይሆን ወይ? የተለያዩ ክለቦችን ማሊያ እየለበሰ ልምምድ ሲሰራ ፎቶ የሚለቀው ምናልባት ፖግባ ይሄን ነገር እያሰበ እንደ ፕሮሞሽን ነው ወይ ኑና አስፈርሙኝ አይነት ጋብዙኝ መጋበዝ ነው ወይ እንዲያስፈርሙት የሚል ጥያቄ የሚያስነሳ ነው። አድማጮች ከታለንት ጋር በተያያዘ አንድ ዜና ድርሻችሁ እንዲሁ ልውጣ። ይሄ ተጫዋች ከዚህ በፊት በደንብ ያስተዋወቅኳችሁ ነው። በጣም በቅርበት ይህ ልጅ እዩት ብዬ ነግሬያችሁ ነበር ካስታወሳችሁት። ልጁ ጄጄ ገብርኤል ተብሎ ነው የሚጠራው። 14 ዓመቱ ነው። ከክርስቲያኖ ሮናልዶ ጋር ይሄ ትንሹ ልጁ ማለት ነው ክርስቲያኖ ሮናልዶ ጁኒየር ጋር አብሮ በዩናይትድ አካዳሚ የፈረመ ነው። ልክ ክርስቲያኖ ሮናልዶ ወደ ዩናይትድ ሲመጣ ከጁቬንቱስ ማለት ነው ልጁ የፈረመው ያኔ ህፃን ነው። ይኸው ምስሉን ታዩታላችሁ፣ ስክሪን ላይ ያወራው ይመጣላችኋል ማለት ነው። እና ይህ ልጅ በዩናይትድ ፕሮፌሽናል ኮንትራት አልፈረምም። ታውቃላችሁ አሁን ትልቁ አደጋ እንደዚህ አይነት ታለንት ያላቸው ተጫዋቾች ስትይዙም እንደሆነ ታውቃላችሁ። የነ ቺዶ እንኳን ችግር የለውም። ሌሎቹ ይሄ እድሜያቸው ከ16 እና ከዛ በላይ የሆኑት ምንም ብዙ ችግር አይገጥምም። ግን ይሄ እድሜ 13፣ 14፣ 15 ከሆነ
ሌሎች ክለቦች ደግሞ መውሰድ ይችላሉ። ምክንያቱም ፕሮፌሽናል ኮንትራት ልጆቹ ስለማይፈርሙ እንደ ምንድን ነው የሚያዙት? እንደ ስኮላርሺፕ ነው። ስኮላርሺፕ ደግሞ በእኔ ክለብ ካሳመነ በቃ ስኮላርሺፕ ነው ኦልሬዲ። ስለዚህ መውሰድና ልጁን ማስተማርና ማሰልጠን ይችላል ማለት ነው። በጄጄ ገብርኤልም ዩናይትድ ተመሳሳይ ችግር ገጠመውና ስጋት አለ። አሁን ጄጄ ገብርኤል በእንግሊዝ በነገራችሁ ላይ በጣም የሚታወቅ ታለንት ያለው በተጫዋች እያሉ የሚገልጹት ነው። እንደውም የዩናይትድ ደጋፊዎች ብዙ ስለዚህ ልጅ የምታውቁ አይመስለኝም። ማለት ብዙ አልቶ አሁን ስለ ቺዶ ነው የሚባለው ዋናው ቲም ውስጥ ትኩረት ስላገኘ ማለት ነው። ይሄ ልጅ ግን በዩናይትድ ከቆየ መኑኝ በቀጣይ 1-2 ዓመታት ምናምን ቢፈጅበት ነው። አሁን 14 ዓመቱ ነው አይደል? ኢቨን 16 ዓመቱ ራሱ የሚጠብቅ አይመስለኝም። እኔ በቀጣይ ሲዝን ላይ የሆነ ካፕ አይነት ጨዋታ ላይ ልጁ የሆነ ጨዋታ ሊያደርግ የሚችልበት በዩናይትድ ዋና ቡድን ሊያደርግ የሚችልበት ብቃቱ አለው ልጁ ማለት ነው። አሁን እየፈጠረ ባለው ተጽዕኖ እና ባለው ብቃት መሰረት አድርገን የምናወራ ከሆነ ማለት ነው። በጣም ትልቅ ታለንት ያለው ልጅ ነው ልጁ። ምናልባት ተመልክታችሁ ተከታትላችሁትም ሊሆን ይችላል አድማጮች። እና አምና ከሰራቸው ነገሮች መካከል አንደኛው ምንድን ነው? ብዙ ታሪክ ሰርቷል ልጁ። አምና በ14 ዓመቱ ለዩናይትድ አንደር 80 ተጫዋቹ የመጀመሪያ ጨዋታ አድርጎ በታሪክ የመጀመሪያው ልጅ ነው። በ4 ዓመት ልዩነት ከሚበልጡት ተጫዋቾች ጋር የመጫወት እድል ተሰጠው። ከዩናይትድ 14 ዓመት በታች መጥቶ በአንድ 18 ዓመት በታች ማለት ነው። በ14 ዓመት በታች የዩናይትድ አሰልጣኞች ተገረሙ በልጁ ችሎታ፣ ኳሊቲዎች። ሰውነቱ ደግሞ ይሄን ያህል ብዙ ደቃቃ ነው እንደምታውቁት፣ እድሜውም ገና ነው በእርግጥ እና የዩናይትድ አንደር 40 አሰልጣኞች ተገርመው እስቲ ይሄ ልጅ እንሞክረው ብለው ልምምድ እንዲሰራ ፈቀዱለት። ፊዚካሊቲውን ይቋቋማሉ እነኝህን ተጫዋቾች ብለው በ18 ዓመት በታች ጥሪ ያቀረቡለትና እዛ ልምምድ ሲያደርግ አብሯቸው ትሬኒንግ ሲሰራ አይተውት ደግሞ ልጁ በቃ ታለንቱ ስላለው ይሄ ጉልበት ምናምን የሚባለው ነገር ፊዚካሊቲ እድሜ የሚባለው ነገር ምንም ዋጋ እንደሌለው ነው የተረዱት የዩናይትድ አሰልጣኞች ቡድን ማለት ነው። ከዛ ብዙ አልቆዩም። ወዲያው ከሊድስ ዩናይትድ ጋር ጨዋታ ሲያደርጉ የዩናይትድ አንደር 80 እና ሊድስ አንደር 80 ማለት ነው ለልጁ ቀይሮ አስገቡት፣ የመሰለፍ ዕድል ሰጡት ማለት ነው። ተቀይሮ ከገባ በኋላ ጥሩ እንቅስቃሴ ነው፣ የጎል ዕድል ፈጠረ፣ አሲስት ምናምን። በ2 ደቂቃ ውስጥ ደግሞ ተጫዋቹ 2 ጎል እንደዚህ ምናምን አስቆጠረ። ስለዚህ በዩናይትድ አካዳሚ ታዳጊዎች በትንሽ እድሜው በታዳጊዎች ማለት ነው ከታች በትንሽ እድሜው መሰለፍ የቻለ የመጀመሪያው ተጫዋች፣ ጎል ማስቆጠር የቻለ የመጀመሪያው ተጫዋች የሚል ምናምን አይነት ሪከርድ ሰበረ ማለት ነው ልጁና ቀጣይ ባደረጋቸውም ጨዋታዎች ተመሳሳይ አይነት ተጽዕኖ ፈጠረ። አሁን ትልቁ አሁን የምነግራቸው የዚህ ልጅ ዜና ምንድን ነው? ይሄ ልጅ እንዳነሳ ያደረገኝ አድማጮች ያየሁትና ደስ ያለኝ ልጁ ለቀጣይ 1 ዓመት ቢያንስ አሁን 14 ዓመቱ ነው 14 ዓመት ከምናምን ወር ነው አሁን ልጁ ማለት ነው። ለቀጣይ ሲዝን በዩናይትድ አካዳሚ ይቆያል ተባለ። ይሄ ጥሩ ዜና ነው። ቀጣይ ሲዝን ላይ 15 ሞልቶ ልጁ ወደ 16 ይጠጋል። ገባችሁ? ስለዚህ ዩናይትዶች ምናልባት ይህ ባርሴሎና በተለይ በጣም ልጁ ላይ አይኑን ጥሎ እየፈለገው ነው። የጀርመን ክለቦች፣ የስፔን ሌሎችም እንደዚሁ ክለቦች፣ የእንግሊዝ ሁሉ ሳይቀር ማለት ነው ከዩናይትድ ስኮላርሺፕ ይሄ ልጅ ለመመንተፍ ማለት ነው በጣም ከፍተኛ ጥረት በተለይ ባርሴሎና ልጁ ያማለን ያደንቀዋል እንደምታውቁት። እና ይሄ የባርሴሎና ነገር ያስፈራል፣ የሚያስፈራ ነገር ነው። ልጁ ከዩናይትድ ለመውሰድ ሄዱበት ያሉት ርቀት ማለት ነው። ለአንድ ሲዝን ግን ከዩናይትድ ጋር አብረው ለመቆየት መወሰኑ ልጁ ትልቅ ዜና ነው ለዩናይትድ ማለት ነው። እስከዛ ልጁ እድሜውም ይቃረባል። ፕሮፌሽናል ኮንትራት ለመፈረም ዩናይትዶችም ለማሳመን እንግዲህ 1 ዓመት ጊዜ የሚያገኙ ይሆናል ማለት ነው። ጄጄ ገብርኤል ግን ቀጣይ ሲዝን ላይ ለዩናይትድ አንደር 80 እና አንደር 21 የተባሉ አድማጮች ስሙኝ፣ አንደር 80 እና አንደር 21 ይጫወታል። 14 ዓመት በታች ታሪክ ሆኖ ቀርቷል ማለት ነው ከዚህ በኋላ። ስለዚህ ልጁ በእንደዚህ አይነት ሁኔታ ውስጥ የሚገኝ ነው። ለአንደር 21 ተጫወተ ማለት ደግሞ ኦፍኮርስ ለዋናው ቡድንም የመጫወት ልምምድ አብሯቸው የመስራት ምናልባት በዩናይትድ ታሪክ በክለቡ አጠቃላይ ታሪክ በ15 ዓመቱ ከምናምን ጨዋታ የመጀመሪያ ጨዋታውን አደረገ ተብላችሁ ሪከርድ ሰብሮ ሁሉ ዜና ልትሰሙበት የምትችሉት ትልቅ ታለንት ያለው ልጅ ነው ጄጄ ገብርኤል። እንግሊዛዊ ነው አድማጮች፣ በድጋሚ ላስተዋወቃችሁ። ፔስ አለው ልጁ፣ በጣም በአክስለሬሽን ነው ልጁ የሚጫወተው። ኳስ ወደኋላ ዲያጎናል ፓስ ምናምን የሚባል ነገር አይታሰብም እሱ ጋር። የድሪብሊንጉ ችሎታ ተውት፣ እሱን ቪዲዮ ብታየው እመክራችኋለሁ። ያለው ስኪል ያለው ቴክኒክ ያለው ፍሌየር ልክ የብራዚላዊ አይነት ተጫዋች ነው እና ይሄ ከላሜሴ አካዳሚ የተገኘ እና የላሜሴ የባርሴሎና አካዳሚ ተጫዋቾች የሚያሳዩት አይነት ችሎታ ነው ያለው
ይሄ ጥፋቱ ተጫዋቹ ከአንድ አቅጣጫ ከግራ ወደ ቀኝ አቅጣጫ የሚቀለበስበት መንገድ፣ ኳሱን ይዞ የሚያዞርበት መንገድ፣ ያለ ኳስ ተጫዋቾችን የሚያንከራትትበት ፖዚሽን የሚያስትበት መንገድ ተጫዋቹ ማለት ነው። እንዲሁም ከተከላካዮች ጀርባ የሚጥላቸው ደግሞ ይሄ ስሩ ኳሶች አሉ። እነኚህ ነገሮች ስታየው ያስገርማቸዋል። ስንት እንደተሰጠው ታውቃላችሁ አድማጮች? ለተጫዋቹ ያለው ፖቴንሻል ከ10 9.5 ነው የተሰጠው። ለዛ ነው ዴይሊ ሜል የተባለው ጋዜጣ አንዳንድ ሰዎች አዲሱ ሜሲ ያሉ ይጠሩታል፣ ኪድ ሜሲ ያሉ የሚጠሩት ልጅ ሲል ዘገባ በስፋት የሰራበት። ወደ ዝውውር መረጃዎችን ማየት እንለፍ እና የሚለቁ ተጫዋቾችን መረጃ ላድረሳችሁ በቅድሚያ አድማጮቻችን። ጋርናቾ እንግሊዝ መቆየት ይፈልጋል ተብሎ መነገሩን ታስታውሳላችሁ። ቲምቶክ ትላንት አንድ ዜና ይዞ ወጣ እና ይሄ ዜና ምን ይላል? ጋርናቾ እንግሊዝ መቆየት የፈለገበት አንዱ ምክንያት አሞሪም ስህተት መሆኑን ለማሳመን ነው እና የሚል ምክንያት ነው የቀረበው። አሞሪም ስህተት እንደሆነ አሞሪም እንደተሳሳተ ለማሳመን ሲል ነው እንግሊዝ መጫወት የፈለገው በሚል ይሄን መረጃ ይዞ ወጥቷል ቲምቶክ። እኔ ኦፍኮርስ ተጫዋቹ ትኩረት ይፈልጋል፣ የመወያ ርዕስ መሆን ይፈልጋል እና የእንግሊዝ ጋዜጦች የሚሉትን ነገር ደግሞ ታውቃላችሁ፣ የሚሰጡትን ትኩረት ኦፍኮርስ ኦልሬዲ ከወዲሁ እኮ ጋርናቾ በቃ ገኗል፣ የጋዜጦች ትኩረት መሳቢያ ሆኗል። ይሄን ነገር የሚወድ ይመስለኛል። ቴንሽን ሴከር ነው፣ አቴንሽን ሴከር ነው ልጁ በሚል ነው እኔ ከባህሪው አንጻር የደመደምኩት። ግን አሁን ደግሞ ቲምቶክ አሞሪም እንደተሳሳተ ማሳየት ይፈልጋል አለን። ይሄ ኮሜንት ላይ አንዳንድ ቤተሰቦች አላችሁ፣ ጋርናቾ የምትወዱት አላችሁ፣ እንዳላችሁ በደንብ ጠንቅቄ ያውቃለሁ እና ትላንትም ነው ስለ ጋርናቾ ይሄ ከአሰልጣኙ ጋር አለመስማማት አንድ ሀሳብ አንስቼ አሰልጣኙ በቃ ምንም ማድረግ አይችልም፣ ተጫዋቹ ካላዳመጠው እና ማያከብረው ከሆነ የሚለውን ነገር ውሳኔዎችን ማይቀበል ማይሰማ ከሆነ ልጁ ቢለቅ ነው ለዩናይትድ የሚሻለው የሚል ሀሳብ ነበር ያነሳሁት። አንዳንድ አድማጮች ይቀር ብሏቸዋል። ለምሳሌ ምን አለመሰላችሁ፣ ኑሪ ናስር የተባለ ቤተሰብ አሞሪም ትላለህ፣ ጋርናቾ የፈለገውን ቢሆን እንኳን እሱ እንደ ትልቅነቱ አሰልጣኙን ነው እንደ ትልቅነቱ ማስተካከል ይችል ነበር። እመነኝ ጋርናቾ በጣም ሚስተካከል እና ምርጥ ተጫዋች እንደሚወጣው አትርሳ ብልሃል ኑሪ። እና አሰልጣኙ እኮ ትላንት አወራን፣ አሁን ተጫዋቾችን የምትቆጣበት ጊዜ አይደለም አለን እና ተጫዋቾችን የምትገስጥበት ጊዜ አይደለም ብለን እኮ ነው ትላንት ያነሳነው። ትልቅ ፖይንት ማለት ነው በኑሪ እዚህ ጋር። ለምንድን ነው አሰልጣኙ እሱን መምከር የሚችለው? አሁን ያሉ ወጣት ጄኔሬሽን ተጫዋቾች ቁጭ አድርገህ መክራቸው እንኳን ማለት ነው እንኳን ተቆጥተህ እና በፈርጊ ዘመን እንደዚህ ተማተህ አይነት ነገር እነሱን ልትቀይራቸው በቁጣ ልትቀይራቸው ቀርቶ አሁን ቁጭ አድርገህ በስነስርዓት መክራቸው እንኳን ፒስፉሊ ማለት ነው መክራቸው እንኳን አትችላቸውም ማለት ነው እነሱን። እና መበላሸት ከፈለጉ በቃ ይበላሻሉ እኮ። ጆዜ ሞሪኖ ዴላሊን እንዴት አድርጎ ቁጭ አድርጎ ሲመክረው እንደነበር አላያቸውም? ቪዲዮ ላይ ዶክመንተሪው ላይ ማለት ነው። በቃ ቁጭ አድርጎ ቢሮ ጠርቶ እኮ ነው ዴል አሊ ገና ሳይወድቅ በቃ ይሄ የመውደቁ እንትን ነገር ሲጀምር ቶተንሃም ላይ ያኔ በጣም ሱፐርስታር ነበር ታውቃላችሁ። ጅማሩ ምናልባት ከቤሊንግሃም በላይ ያኔ ታለንት ያለው ልጅ ነበር። ከዛ በላይ መድረስ የሚችል ልጅ ነበር። ራሱን ከነ ላምፓርድ ጄራርድ ጋር ሁሉ የሚያስቀምጥበት ችሎታ ነበረው ልጁ። ግን የሚሰጡትን ምክር ልጁ እየሰማ ስላልነበር እና ሌላ ዓለም ውስጥ ስለነበረ ነው ልጁ የተበላሸው፣ የእግር ኳስ ህይወት የተበላሸው ማለት ነው። አሁንም ጋርናቾን ቁጭ አድርገህ ብትመክረው ምንም ለሱ ይሄ በቃ ይጓቸው ገባህ በጣም ከፍተኛ ነው። ያን ለማለት ነው እኔ አሞሪም ያልኩ። አሁንም አሞሪም ምንም ማድረግ አይችልም፣ ልጁ ምንም ማድረግ አይችልም። መቀየር የሚችለው ነገር አይደለም የልጁ ጸባይ ባህሪ ማለት ነው። ፈርጉሰን ቢሆን በአንድ ቁጣ ብያለሁ እኮ በአንድ ቁጣ ወይ በግልምጫ ልጁን ሊያስተካክለው እኮ ይችላል። ልጁን መልስ አይሰጥም፣ አይናገርም፣ እንደዚህ አይነት እልህ ውስጥ አይገባም። አሁን የቲምቶክን ትላንት ዜና ሳይ ትዝ ያለኝ ነገር ምን እንደሆነ ታውቃላችሁ? ሌላ ጠላት አፈራን ማለት ነው በቃ ሌላ ጠላት። አሁን የጋርናቾንና አይሚን የሳንቾንና የራሽፎርድን ጉዳይ ታውቃላችሁ። አሁን ጋርናቾ ደግሞ ከዩናይትድ ጋር በጣም እልህ ይዞታል ማለት ነው። አያችሁ እልህ ይዞታል። አንዳንዶቻችሁም ይሄ ልጅ ባይሸጥ ጥሩ ነው፣ እንግሊዝ ከተሸጠ በኋላ መጥቶ ዩናይትድ ላይ ጎል አስቆጥሯል። አንድ አድማጭ ጎል አስቆጥሮ ኦልትራፎርድ ላይ ሰለብሬት ሲያደርግ ማየት አልፈልግም ምናምን የሚል አስተያየት ነው የሆነ አድማጭ የሰጠው። ትዝ ይለኛል። ራስህን ታውቀዋለህ እንደዚህ ያልከኝ ቤተሰብ ማለት ነው። በቃ ጋርናቾ እንግሊዝ ውስጥ እንዲሆን አልፈልግም። ዩናይትድ ላይ አስቆጥሮብን ሱፐርስታር ሆኖ ምርጥ እንቅስቃሴ አድርጎ
ሲጨፍር ማየት አልፈልግም ምናምን አልክ። ያድርግለት እስቲ ዩናይትድ ላይ ያስቆጥር እስቲ ይሁን። ጋርናቾ ለሌላ ቲም ይጫወትና በጥሩ ገንዘብ ብቻ ዩናይትድ ይሽጠው ልጅ እና አሁን ያለንበትን ችግር ያውጣን። የምንፈልገውን ነገሮች የምንፈልገውን ተጫዋቾች ገንዘብ እናገኝበትና እናስፈርምበት እና እሱ ይሳካለት ችግር የለውም። ዩናይትድ ላይ የቀድሞ ክለብ ላይ ማስቆጠር እኮ ብዙም ይሄ አዲስ ነገር አይደል። በቃ ተጫዋቾች ስራቸው ነው። ከክለብ ይቀይራሉ፣ ጎል ያስቆጥራሉ። አንዳንዶቹ ሰለብሬት አያደርጉም፣ አንዳንዶቹ ደግሞ እንደ ጉድ ሰለብሬት ያደርጋሉ። እንደ ጉድ ጋርናቾ ኦልትራፎርድ ላይ መጥቶ ለቼልሲ አሁን ቢፈርም ወይ ለአስቶን ቪላ ለሆነ ቲም ቢፈርም እና ኦልትራፎርድ ላይ ጎል ቢያስቆጥር ሰለብሬት አያደርግም ብዬ እኔ ልከራከርበት የሚችለው ተጫዋች አይደለም። አሁን ባለው ሁኔታ ይኸው ቲም ቶክም እንዳለን ዩናይትድ ላይ ጎል አግብቶ ሊጨፍር የሚችል ልጅ ነው። አንተ ያንን የማየት አቅም የለህም። አሁን እንዲህ የምትሉ ጋርናቾ እንግሊዝ አይጫወት እንግሊዝ አይሸጥብን የምትሉ ሰዎች ያን ሴሌብሬሽን አሁን የማየት በጣም ልባችሁ ይሰበራል። እርግጠኛ ነኝ። ግን ይሄ እግር ኳስ ነው። በቃ ምንም ማድረግ አይቻልም። ጋርናቾም ጥሩ የሆነ የእግር ኳስ ህይወት እንዲገጥመው እንመኛለን። ከኛ ጋር አብሮ አይሄድም። ይሄ የዲስፕሊን ጉዳይ ነው። ይሄ የክለብ ካልቸር ጉዳይ ነው። የባህል ጉዳይ ነው። አድማጫችን የተበላሸውን ነገር አሁን ምን ለማድረግ ነው? ለማስተካከል ነው ዩናይትድ እየሄደ ያለው። አሞሪም እየጣሩ ያሉት ያንን ነው። ማይሆን ከሆነ ደግሞ እሱን ትለቀውና ትረሰዋለህ። በቃ ትረሰዋለህ። እንደዚህ ነው ማሰብ ያለብን ማለት ነው። ልጁን አሁን እልህ ውስጥ ገብቷል። እስቲ ለእንግሊዝ ክለቦች ከፈረመ እናያለን። ይፈርምና ጋርናቾ እንግዲህ ምን አይነት ደግሞ ተጫዋች ሊሆን እንደሚችል ከዩናይትድ ውጭ አብረን የምንታዘው ነው የሚሆነው። እንመለስ ወደ ሌሎች መረጃዎች። ደግሞ የአንቶኒ ዜና ስናይ አንቶኒ ያው ኮሞን ሪጀክት ያደረገ የሚለው ዜና ትላንት ወጥቶ በስፋት ተወርቶበታል። አሁን ስለዚህ ጉዳይ አንዳንድ ተጨማሪ መረጃዎችን ሳደርሳችሁ ኮሞዎች ፍላጎታቸው በነገራችሁ ላይ በጣም ጠንከር ያለ ነው እና ጥሩ ብር ይዘው ነው የመጡት ለዩናይትድ። አሁን ችግሩ ምንድን ነው? ተጫዋቹ በቤት መቆየት መፈለጉ ነው። አሁን ለዩናይትድ እኮ እየቸገረው ያለው ይሄ ነገር ነው። ሰሞኑን ስናወራው የነበረው የዩናይትድ ፍላጎት ሌላ፣ የተጫዋቾቹ ፍላጎት ሌላ። ምንም የሚጣጣም አይደለም። ዩናይትድ ራሱ ካለበት አቅም ከችግሩ አንጻር ከፒኤስአሩ አንጻር ምናምን ነው የሚመለከተው ተጫዋች ለመሸጥ። ተጫዋቾች ደግሞ የራሳቸውን ነገር ብቻ ነው የሚመለከቱት። የራሳቸውን ውዴታ የልብ ትርታቸውን እያዳመጡ የገንዘብ ፍላጎታቸውን እያዳመጡ ነው ያሉት። ይሄ ነገር እኮ የዩናይትድ ነገር ምስቅልቅል ወጣ። ትላንት ዩናይትድ መግዛትም አልቻለም መሸጥም አልቻለም ብዬ ባወራሁት ነገር ብዙ ሀሳብ አንስታችኋል፣ አንሸራሽራችኋል። ብዙ ነገር የራሳችሁን ሀሳብ ትክክል ናቸው የሰጣችሁት አስተያየት። ዩናይትድ መግዛት ላይ ተንቀራፈፈ፣ ለራሱ ምክንያት የራሳችሁን ሀሳብ ሰጥታችኋል። እንመጣበታለን እስቲ እሱን። ቆይ ዩናይትድ ደግሞ መሸጥ አልቻለም ብለን ደግሞ ይኸው የተጫዋቾችም ሁኔታ የደሞዙን ምናምን ሁሉን ነገር ታውቃላችሁ መቼስ። ከእኔ ጋር ዜና እዚህ ቻናል ላይ ስትከታተሉ ሌሎችም ቦታዎች ላይ ታዝባችኋል ይሄን ነገር አድማጮቻችን። አሁን አንቶኒ ምንድን ነው ፍላጎቱ? ቢያንስ ሪያል ቤቲሶች በቋሚ መጥፎ ነገር ደግሞ ልንገራችሁ ስለ አንቶኒ፣ በቋሚ ዝውውር እንኳን ማስፈረም የማይችሉ ከሆነ የልጁ ተቀዳሚ ፍላጎት ተባለ እዛው ሪያል ቤቲስ ቤት ለአንድ ተጨማሪ ዓመት በውሰት መጫወት ነው ተባለ። ይሄ ሁቺዝ ለዩናይትድ በጣም መጥፎ የሆነ ዜና እና መጥፎ የሆነ ሀሳብ ነው ይሄ ከአንቶኒ የመጣው። እንዴ ዩናይትድ እኮ ያችን 6 ወር ልጁን በውሰት የሰጠው እኮ ይሄን እኮ ጠብቆ ነው። እንደ ኮሞ አይነት ጥያቄ ይመጣልኛል ብሎ እኮ ነው። ኮሞ እኮ 40 ሚሊዮን ዩሮ ነው አቀረቡለት ለተጫዋቹ የተባለው እና ፑሽ ለማድረግ ሁሉ ዝግጁ ናቸው። ተጫዋቹን ለማስፈረም ሉካራቲቭ የሆነ ኦፈር ነው የሚያቀርቡለት እኮ ነው የተባለው። ምናልባት አንቶኒ በቃ ኮሞ ትንሽ ቲም ነው ብሎ ንቆት ካልሆነ በስተቀር እና ኮሞ በአውሮፓ ሻምፒዮንስ ሊግ አይሳተፍም ብሎ ተጫዋቹ የጥያቄያቸውን ውድቅ ሊያደርገው ደግሞ ይችላል። ይሄን ማሰብ መቻል አለባቸው። ዩናይትድ ስለፈለገ ብቻ ልጁን ወደ ኮሞ ሊሸኘው አይችልም። ቢስማማም የአንቶኒ ፍላጎት ደግሞ እዚህ ጋር ትልቁን ድርሻ ነው የሚወስድ። የተጫዋች ፍላጎት ወሳኝ ስለሆነ ማለት ነው። አድማጮች ያያችሁ እና ይሄ ልጅ ለጊዜውም ቢሆን ሪያል ቤቲስ ቤት ስለተመቸው ከቲሙ ጋር እንዲሁ ከደጋፊው ጋር ፍቅር ውስጥ ስለሆነ ያለው ልጁ ኮምፎርት ስለተሰማው በቃ የቋሚ ዝውውር እንኳን አልፈለገም። እዛው ነው ስፔን ቤቲስ ቤት በውሰት ለመቆየት የፈለገው። ምክንያቱም ቀጣዩ ዓለም ዋንጫ ነው፣ ብዙ መጫወት ይፈልጋል። አያችሁ በሚመቸው ኢንቫይሮንመንት እሱ እንዳለው ከሆነ ፍቅር በተሰጠው ቦታ በሚወደድበት ኤሪያ መጫወት ይፈልጋል ልጁ። አያችሁ ከዩናይትድ ጋር እንዴት አስቸጋሪ እያደረጉባቸው እንዳለ ተጫዋቾችን ለመሸጥ ማለት ነው እንጂ የኮሞ ጥያቄ አሁን 40 ሚሊዮን ዩሮ ለዩናይትድ አስቡት። ለተጫዋቹም ጥሩ የሆነ ነገር ይዘው መጥተው ነበር።
እስቲ መጨረሻው እስቲ ምን እንደሚሆን የአንቶኒን ነገርም እንዲሁ ለማየት እንጓጓለን። ያው ዩናይትድ እና ቤትስም ድርድር ላይ ናቸው ተብሎ እየተነገረ ነው ያለው፣ ግን ጊዜ ይፈልጋል። አያችሁ ገና ነው፣ ቶሎ የሚለቅ አይመስልም። በተለይ ከዩናይትድ የሚወጡ ተጫዋቾች ቶሎ እንዲህ የሚለቁ አይመስልም። የኦናናን ነገር ስናይ የዚህም ተጫዋች ጉዳይ አድማጮች አንዴ ጥሩ ነገር በቃ ሊሄድ ነው የሚል አይነት ነገር ይነሳል፣ አንዴ ደግሞ ያን ፎርሽ የሚያደርግ ነገር ይነሳል። ከትላንት ወዲያ አሁን ብዙ ዜና ሲወጣ ነበር ልጁ ከሞናኮ ጋር በመያያዝ ከማርቲኔዝ ጋር ስሙ ተያይዞ ማለት ነው። አሁን ደግሞ ከትላንት ጀምሮ እየወጡ ያሉ መረጃዎች ሞናኮች ስካይ ስፖርትም ኦፍኮርስ አረጋግጦታል። ሞናኮች በቃ አሁን ስለ ተጫዋቹ ሁኔታ ኤክስፕሎር እያደረጉ ነው፣ ሊስታቸው ውስጥ ይዘውታል እና ተጫዋቹን ስለሚያስፈርሙበት ሁኔታ እያጤኑት ነው ያለው፣ መረጃ እየሰበሰቡ ማለት ነው። ለወኪሉ እና ለሱ ሰዎች አሳውቁን ስለዚህ ልጅ የዩናይትድ ያለው ቆይታ ወይም ሌላ ክለብ የሚቀይር ከሆነ ወይም ተጫዋቹ ድንገተኛ የፍላጎት ለውጥ ካሳየ አፕዴት አድርጉን ነው አሁን የሞናኮች አካሄድ ማለት ነው። ገባቸው አድማጮች። ኦናና ግን ተባለ ትላንት ደግሞ ኦናና በዩናይትድ መቆየት ይፈልጋል። ምናልባት አሞሪም በቃ አንተ አታስፈልገኝም እና ከክለቡን መልቀቅ ትችላለህ ብሎ ልክ እንደ ጋርናቾ እስካልነገረው ድረስ እንደ ጋርናቾ በቃ ልቀቅ፣ ክለብ መቀየር አለበት፣ ክለብ ፈልግ ብሎ እስካልተናገረው ድረስ ልጁ በዩናይትድ ቤት መቆየት ይፈልጋል የሚል መረጃ ወጣ። በጣም ኦናና እንግዲህ እንደዚህ አይነት ውሳኔ ላይ ደርሷል ማለት ነው በዩናይትድ ቤት ለመቆየት። ምክንያቱም ከሩበን አሞሪም ጋር ጥሩ የሆነ የስራ ግንኙነት አለኝ ብሎ ያስባል። ሳሙኤል ሉካረስትም ያለን ያንን ነው። በነገራችሁ ላይ ለዩናይትድ በጣም ቅርብ የሆነ ጋዜጠኛ ነው፣ በማንቸስተር ኢቭኒንግ ጋዜጣ ላይ የሚጽፍ ማለት ነው። ጥሩ የሆነ የስራ ግንኙነት አላቸው ሁለቱ ሰዎች ብሎናል። ችግሩ ከሆን ሜዳ ላይ የሚሰራው ስህተት ነው። ኦፍኮርስ ዩናይትድ ምናልባት እኔ ሊቆይ እንደሚችል ይሄ ግብ ጠባቂም አስቡ 50-50 ወሰዱት ስላችሁ ነው ነበረ ከዚህ በፊት። አሁንም ማሰብ ያለባችሁ እንደዛ ነው አድማጮች፣ የተረጋገጠ አይደለም። ይሄ ኦናናን መልቀቅ እንደምትፈልጉ እንዳላችሁ ብዙዎቻችን የዩናይትድም ደጋፊዎች እንደምንፈልግ የታወቀ ነው። ግን ይህን ሪያሊቲ ደግሞ ማመን መቻል አለብን፣ መቀበል አለብን። ኦናና ለቀጣይ ዓመት በዩናይትድ ቤት ሊቆይ ይችላል። አሁን እየተወራ ያለው ነገር ሀፋፍ ነው እና የሚሄዱ ነገር ልጁ ኦፍኮርስ ብዙ ነገር ሊወራበት ይችላል። ብዙ ሌሎችም ክለቦች አሁን ፈላጊ ሆነው ሊመጡ ይችላሉ ልክ እንደ ሞናኮ። ግን የተጨበጠ ነገር አይደለም እየተወራ ያለው ነገር፣ በጣም የጠነከረ ነገር አይደለም። ፍላጎቶች እንዳሉ በሚታመኑ የዜና ምንጮች መረጋገጣቸውን ተከትሎ ማለት ነው። ስለዚህ ኦናና ምናልባት አንድ ሲዝን በዩናይትድ ቤት በቀጣይ ሊያሳልፍ ይችላል። እነ ማርቲኔዝ እነ ዲያጎ ኮስታ የተባለው ሌሎቹ የዩናይትድ አማራጮች ምናልባት ከቀጣይ ሲዝን በኋላ ኦናና ከታየ በኋላ ይሄ ተጫዋች የማይሆን ከሆነ ተደጋጋሚ እንደዚሁ ስህተት የሚሰራ ከሆነ የማይቀየር ከሆነ ግን ክለቡ ጥርም ላይ ይሁን ብቻ የሆነ ቦታ ላይ የሆነ ፖይንት ላይ በቃኝ ሊለው ይችላል ማለት ነው። ግን ሁለተኛ ግብ ጠባቂ ተጠባባቂ በደንብ ያስፈልገዋል። አሁን በኦናና ተማምኖ መሄድ ደግሞ ለክለቡም አደጋ እንዳለው እኮ የክለቡ ሰዎች ያውቃሉ። ራሱ አሞሪምም ይረዳል። ቢያንስ ኦናና ይቆይ፣ ኦኬ እሺ ችግር የለውም ከአሰልጣኙ ጋር ጥሩ የሆነ ተግባቦት አለው። ልምምድ ላይ ነው እንግዲህ የተባለ ጥሩ የሆነ ነገር አላቸው። ስለዚህ እሱ እርግጠኛ ሆኖ በየጨዋታዎቹ ላይ እንደሚሰለፍ እንዲተማመን ግን መሆን የለበትም የሚል እምነት ነው በክለቡ ውስጥ ያለው። አሞሪምም እንደዚህ ነው የሚያስቡት ነው የተባለው። ስለዚህ እሱን መፎካከር የሚችል ሌላ ግብ ጠባቂ በውሰትም ቢሆን ብቻ በሆነ መንገድ ዩናይትድ ሊያመጣ የሚችልበት እድል ግን አለ። ኦናና ግን ከዩናይትድ ይለቃል የሚለው ነገር አድማጮች ገና ነው፣ ገና ያልበሰለ ብዙ ስቴፖችን መሄድ ያለበት ጉዳይ እንደሆነ ነው ማለት ነው። አሁን ደግሞ የሚወጡ ሪፖርቶች እየጠቆሙን የሚገኙት ማለት ነው። አያችሁ አሁን ከኦናና ጋር ሲያደርጉ የነበረው ኮንታክት ሞናኮች አሁን ተቋርጧል ነው የተባለው እና ፋብሪሶ ሮማኖም እንደሚወራው አይደለም። ይሄ ጠንከር ያለ ፍላጎት አይደለም ይዘው የመጡት ሞናኮች ከዩናይትድ ጋር እያወሩበት አይደለም በዚህ ሁኔታ ላይ ብለው ነግሮናል ማለት ነው። ስለዚህ በአንድሬ ኦናና ጉዳይ ይሄ ነው ያለው አዲስ ነገር። ማርከስ ራሽፎርድ ከስፔን ማርቤላ ሆኖ ትላንት ቃለመጠይቅ ሰጥቷል። ይሄ ቃለመጠይቅ በጣም
አነጋጋሪ ሆኗል። ብዙም የሚያነጋግሩ ነገሮች ያሉት አሁን ስለ ማርከስ ራሽፎርድ ባህሪ ለማውራት አይደለም። አድማጮች ግን ከሰጣቸው አስተያየቶች መካከል የምናወጣቸው አንኳር ጉዳዮች ስላሉ ነው አድማጮቻችን። እና ልጁ ባርሴሎናዎችን ኑና አስፈርሙኝ የሚመስል አይነት አስተያየቱን ነው የሰጠው። ሰሞኑን ስናወራበት የነበረው ነገር አሁን እውነት እንደሆነ በደንብ እያየን ነው። ራሱን ለማርኬት ልጁ እያቀረበ ነው ብለን የሚፖስታቸውን ፖስቶች ሁሉ እያየን ተጫዋቹ ከደጋፊዎች ጋር የተመላለሳቸውን ነገሮች እያየን ስናወራበት ነበር። አሁን በአንደበቱ አረጋግጠው ያን ነገር አያቸው አድማጮች። በአንደበቱ ራሽፎርድ ባርሴሎናዎች እንዲያስፈርሙት ጥሪ የማቅረብ ያህል ነው ማለት ነው የሰጠው ምላሽ። ምን ተብሎ ነው የተጠየቀው? ስለ ላሚን ያማል ነው የጠየቁት እና ከላሚን ያማል ጋር አብሮ ስለመጫወት ሲያወሩት ከላሚን ያማል ጋር አብሮ መጫወትን የሚጠላ ተጫዋች ማንም የለም። የትኛውም ተጫዋች ከዓለም ምርጦች ተጫዋቾች ጋር አብሮ መጫወትን ይፈልጋል እና ከእሱ ጋር አብሮ መጫወትን እኔም ብሆን እፈልጋለሁ ብሏል። እና የሁሉም ሰው ፍላጎት ነው የእኔ ብቻ ሳይሆን በሚል ነው እሱ የተናገረው። ስለዚህ ያማል በዚህ እድሜው እየሰራ ያለው ነገር በተለይ ኖርማል አይደለም ሲል ተጫዋቹን አድንቆታል ማለት ነው። እና ተጫዋቹን በወርድ ማስቀመጥ በጣም ይከብዳል። አሁን ያለውን ችሎታ አሁን ያለበትን ኳሊቲ ማስቀመጥ እንደዛ ይከብዳል። ምክንያቱም በ16 እና በ17 ዓመቱ ተጫዋቹ ይህን ነገር ያደርጋል ብሎ የሚጠብቅ ማንም ሰው የለም እና አሁን እሱ እያደረገ ያለው ነገር በጣም ኤክሴፕሽናል ነው። ይሄ ከኖርማል ውጪ የሆነ ነገር ነው እያደረገ ያለው፣ ከእድሜ ውጪ እድሜውን የማይመጥን ነገር እና ከእድሜው በላይ የሆነ ነገር እያለ አድንቆታል ማለት ነው። መሻሻሉንም አብሮ ይቀጥላል ሲል ለተጫዋቹ ያለውን አድናቆት በዚህ መልኩ ሰጥቶ አብሮት መጫወትን እንደሚመኝ እንደሚፈልግ በግልጽ አስቀምጧል ማለት ነው። አድማጮች ለምንድን ነው በማርቤላ ልምምድ መስራት የመረጥከው ተባለ። ማርቤላ ስፔን ነው የምትገኘው እና ብዙዎች ያው ልጁ ስፔን ባርሴሎና የመጫወት ፍላጎት ስላለው ከዛ ጋር አያይዘው ነው እንደዚህ አይነት ጥያቄ ያነሱበት ማለት ነው። እሱ ግን አይ ስፔን በጣም ናይስ የሆነች ሀገር ነች ብሎ ተናግሯል። ከእንግሊዝም ቢሆን በጣም ብዙ የራቀ አይደለም ነው እሱ የሚለው እና ልምምድ በዚህ በረዥም ጊዜ ለመስራት ነው በዚህ የተገኘሁት በሚል ተናግሯል። ምክንያቱም የእኔ ቤተሰቦች አስፈላጊ ከሆነ የ3 ሰዓት በረራ ነው የሚፈጀው ከእንግሊዝ ወደ ማርቤላ መምጣትና እኔን ቼክ ማድረግ ከፈለጉ ማየት ከፈለጉ እና ቅርብ ስለሆነ ይሄ እዚህ መገኘት የለኔ በጣም ጥሩ የሆነ ነገር ነው። ለዛ ነው የመረጥኳት። ወይዘሩም ቢሆን ትንሽ ሞቃት አይደል? ስፔን ጥሩ የሆነ የአየር ንብረት አለ። በጣም ሳይሆን ያው ከእንግሊዝ ጥሩ የሆነ የአየር ንብረት ስላለ በዛ ምክንያት ነው የመረጥኩት የሚል አስተያየቱን እንዲሁ ሰጥቷል። ራሽፎርድ ሌላው ስለ ባለንዶርም እንዲሁ ጠየቁት። አያቸው አሁን እዚህ ጋር ራሽፎርድ በጣም በልጦ ነ ያማል አይገባውም እንዳይል አስቡት እስቲ። ወደ ባርሴሎና መሄድ እየፈለገ በያማል ፖስት ላይ ኮሜንት እያደረገ በልጁ ፖስት ላይ ኮሜንት እያደረገ እንዴት ያማል አይገባውም ይላል። ስለዚህ እዚህ ጋር ብልጥ መሆን አለበት። ምን አለ ማርከስ ራሽፎርድ ባለንዶር ማን ይገባዋል ዴምቤሌ ወይስ ያማል ተብሎ ሲጠየቅ የምናወራው ስለ ታለንት ከሆነ አለ ስለ ታለንት ስለተሰጠው የምናወራ ከሆነ ላሚን ያማል ይገባዋል አለ። ቤስት ፕላየር ነው ኢን ዘ ወርልድ በዚህ ሰዓት ሲል ተናገረ። ስለ አውሮፓ ሻምፒዮንስ ሊግ የምናወራ ከሆነ ስለ ሻምፒዮንስ ሊግ ማሸነፍ የምናወራ ከሆነ ግን ዴምቤሌን እንላለን። ስለዚህ የባለንዶር የሚወሰነው የትኛው የዓለማችን ምርጥ ተጫዋች ነው እና የትኛው የአውሮፓ ሻምፒዮንስ ሊግ ክብር አግኝቷል በሚለው ነው በሚል ብልጣብልጥ የሆነች ምላሽ ሰጥተዋል ማለት ነው። እንግዲህ ያማልንም አላስከፋም ዴምቤሌንም አላስከፋም ማለት ነው። ግን ዞሮ ዞሮ ልቦናው ያውቀዋል ባለንዶር የሚሰጠው ያው አብዛኛው ፖይንት የሚይዘው የአውሮፓ ሻምፒዮንስ ሊግ አሸናፊ ለሆነው እንደሆነ ይታወቃል። አድማጮች የማርከስ ራሽፎርድ ሁኔታ ይሄ በአጠቃላይ ከቃለ መጠይቁ የምትረዱት ለማለት ነው። አድማጮች ጠቅለል ሳያደርገው ልጁ ባርሴሎናን ምን ያህል ዲስፐርዳይትሊ እየፈለገ እንደሆነ የባርሴሎናን ጥያቄ እየተቀበለ እንደሆነ በተለይ ዊሊያምስ ወደ ባርሴሎና የሚሄደው ዝውውር በአይነ ቁራኛ ነው የሚከታተለው። እርግጠኛ ነኝ ኖቲፊኬሽኑን ሁሉ ቼክ እያደረገ ጨረሰ አልጨረሰ። ምክንያቱም የዚህ ልጅ ዝውውር የሚከሽፈ ከሆነ ባርሴሎና ራሽፎርድን የማግኘት በጣም ሰፊ እድል አለው። ምክንያቱም የሚመኙት ከሊቨርፑል ሉዊስ ዲያዝን ማግኘት አይችሉም። ከባድ ነው ፓኬጁ። ስለዚህ ባርሴሎናዎች ዊሊያምስን ካስፈረሙ እስቲ ደግሞ ራሽፎርድን እንጨምር የሚለውን ነገር ሊመለከቱታል አይመለከቱትም የሚለውን ይጠብቃል በተስፋ። ዊሊያምስን ደግሞ ካላስፈረሙት ወደ ባርሴሎና የሚሄድ እድሉ በጣም ስለሚሰፋ ይህን እየጠበቀ ነው ስቲል በተስፋ የሚገኘው ማለት ነው ማርከስ ራሽፎርድ። አድማጮቻችን ቀጣይ የዓለም ዋንጫ ነው ብያችኋለሁ። ይሄ በአሜሪካ ካናዳ እና በሜክሲኮ በጋራ አዘጋጅነት የሚካሄደው
በቶማስ ቱህል አይን ስር መግባት ይፈልጋል እና በቋሚነት የሚጫወትበት እና ራሱን የሚያሳይበት ቲም ደግሞ ትክክለኛው ባርሴሎና እንደሆነ ያምናል ነው የተባለው። በተያያዘ ዜና ማርከስ ራሽፎርድ የ10 ቁጥር ማሊያውን ለኩኒሃ እንዲሰጥ ይገደዳል ተብሏል። ዩናይትዶች የ21 ቁጥር ማሊያ ኩኒሃ ሊለብስ እንደሚችል ፍንጭ ቢሰጡ ነው። አንዳንድ አድማጮች እንዲሁ የ10 ቁጥር ማሊያ ይለብሳል ብለን ዜና በሰራንላችሁ መሰረት በኋላ ደግሞ 21 ቁጥር ማሊያ ተሰጥቶታል መባሉን እንደዚሁ ሊለብስ ይችላል። 21ም በይፋ አይደለም ኦፍኮርስ የተሰጠው፣ ግን ያ ሁኔታ ነው የሚያመላክተው ብለን ስነግራችሁ 10 ቁጥር እሱ ሁኔታ ይሄ እኮ ራሽፎርድ እንደሚቆይ ያመላክታል ብላችሁናል አድማጮች። ግን አሁን እየወጣ ያለው መረጃ ምንድን ነው? ራሽፎርድ በዩናይትድ የወደፊት ክለብ ውስጥ ቆይታ ስለሌለው እና መልቀቁ ስለማይቀር በውሰትም ይሁን በሆነ መንገድ ብቻ ክለቡ መልቀቁ ስለማይቀር መልሶ ተጫዋቹ የ10 ቁጥሩን ማሊያ ለኩኒሃ ይሰጠዋል እና ምንም እንኳን አሁን በታተመው መሰረት 10 ቁጥር ማሊያ ማርከስ ራሽፎርድ ቢሆንም ግን ለኩኒሃ በቅርቡ መስጠቱና ኩኒሃ በ10 ቁጥር ማሊያ በዩናይትድ ልናየው እንደምንችል ደግሞ በጣም ቅርብ የሆኑ እነ ሳሙኤል ሉካረስት እና የነ ሮብ ዳውሰን ዘገባ ነው የሚያመላክተው። የነ ሳሙኤል ሉካረስት ያው የሚታመኑ የዜና ምንጮች መሆናቸውን ተከትሎ አድማጮች ግን 10 ቁጥር ማሊያ አንዳንዶች ይከብደዋል፣ ሸክሙ በጣም ከባድ ነው 10 ቁጥር ማሊያን አድርጎ መጫወት ለማቲያስ ኩኒሃ ሲሉ ይገልጻሉ። ልክ 7 ቁጥር ማሊያ ሸክም ይሆናል ብለው አንዳንዶች እንደሚከራከሩ እናንተስ ምን ታስባላችሁ አድማጮች? የ10 ቁጥር ማሊያ ቢሰጠው ኩኒሃ ጫና ይፈጥርበታል ወይስ አይፈጥርበትም? የራሳችሁን ሀሳብ አስተያየት ኮሜንት ካላችሁ እንድታሰፍሩም እንዲሁ እጋብዛለሁ። የዱሳን ቭላሆቪችን መረጃ ደግሞ እስቲ እንመልከት አድማጮች። ያው የስትራይከሩ ጉዳይ ቅድሚያ አልተሰጠውም። አሁን የብሪያን ቤሞ ጉዳይ ነው አሁን ቅድሚያውን ይዞ ያለው አድማጮች ታውቃላችሁ። እና የዱሳን ቭላሆቪች የዩናይትድ ፍላጎት ግን ሪያል መሆኑን የምናምናቸው የዜና ምንጮች እየነገሩ ነው የሚገኙት። ተጫዋቹ ለዩናይትድ መፈረም ፈልጓል፣ ግን ችግሩ ጁቬንቱስ ቤት ከፍተኛ የሆነ ገንዘብ ነው የሚያገኘው። ያኔ ሲያመጡት ተጫዋቹን ሲያስፈርሙ ብዙ ክለቦች ሲፈልጉት ስለነበር ከፊዮረንቲና ልጁን ከፍተኛ ደሞዝ ሰጥተው አባብለው ነበር ያመጡት ጁቬዎች በወቅቱ ማለት ነው። አሁን ግን በተጫዋቹ ለዩናይትድ ለመጫወት ቢያንስ 200,000 ፓውንድ ሳምንታዊ ደሞዝ ይፈልጋል ተብሏል። በጣም መጥፎ አይደለም ይሄ። 15 ጎል አስቆጥሯል ልጁ ባለፈው ሲዝን እና 15 ጎል የሚያስቆጥር አጥቂ ዩናይትድ አግኝቶ ነው። በእርግጥ ፕሪሚየር ሊግ ላይ መጥቶ ያን ጎል ያስቆጥራል ብሎ መናገር አይቻልም አድማጮች። ግን ይህን ያህል ቅናሽ ለማድረግ ራሱ ልጁ ዝግጁ ነው ማለት ነው። ጁቬ ቤት የሚያገኘው 315,000 ፓውንድ ነው በሳምንት 115,000 ፓውንድ ቅናሽ አድርጌ ለዩናይትድ ልጫወት እያለ ነው፣ ያለ አውሮፓ ሻምፒዮንስ ሊግ ማለት ነው። ይሄ ብዙ ተስፋ የተጣለበት ተጫዋች ነው። ከፊዮረንቲና ወደ ጁቬንቱስ ከተዛወረ በኋላ ግን ተጫዋቹ በጁቬ ቤት አልሆነውም፣ አልተመቸውም ወይም አልተሳካለትም። ቭላሆቪች ጁቬንቱስን ለቆ መውጣት የፈለገው በዛ ምክንያት ነው። ሰርቢያዊ ነው እንደምታውቁት፣ እድሜው ገና 25 ነው። በጣም ግዙፍ ነው፣ በጣም ረጅም ነው። ለፕሪሚየር ሊጉ የሚመጥን ይሄ የአየር ላይ ኳስም በሉት ዩናይትድ ጥሩ ታርጌት ማን ሊያደርገው ይችላል። በነገራችሁ ላይ አድማጮች ኩኒያና ማን ነው ብሪያን ቤሞ ለዩናይትድ የሚፈርሙ ከሆነ የትኛውም ስትራይከር ቢቀመጥ እዛ ጋር የትኛውም ስላቸው የወረደ ማለት አይደለም፣ በጣም የወረደ አይደለም። ግን አሁን ሌሎች ክለቦች ላይ ጥሩ 10 15 20 ጎል የሚያስቆጥሩ ስትራይከሮች ወደ ዩናይትድ ቢመጡ በጣም ነው ሰፖርት የሚያገኙት በነገራችሁ ላይ። ይህም ተጫዋች ቭላሆቪች በጣም ሪቫይቭ ላይ ያደርግ ይችላል። የምትንቁት ታርጌት አይደለም በነገራችን ላይ ብዙዎቻችሁ እንዲመጣ አሁን ይሄ ተጫዋች አትፈልጉም፣ ግን በቃ ይህን ነገር ያዙት፣ ዋጡት። ዩናይትድ ይፈልጓል ልጁን እና የአማራጭ የአጥቂ አማራጮቻቸውን ሲያው ቭላሆቪችን መመልከታቸው ዩናይትዶች አይቀርም አድማጮች። ይሄ መረጃ እየወጣ ነው ያለው። አሁን ጌኬሬዥን መጣ አልመጣ ዩናይትዶች አይጨንቃቸውም። በቀዳሚነት የያዙት ብሪያን ቤሞን ማስፈረም ነው። እሱን ካስፈረሙ በኋላ የክለቡ የውስጥ ምንጮች እንደሚሉት ከሆነ በጣም እርግጠኛ ናቸው ጌኬሬዥም ባይሆን ወር ባይመጣ ለዩናይትድ ሌላ አማራጭ ይዘዋል። እርግጠኛ የሆኑበትን አማራጭ እና ለዩናይትድ የአጥቂ መስመር መፍትሄ ይሆናል ብለው የያዙት አማራጭ አለ ነው የተባለው። ያ ማን እንደሆነ አናውቅም፣ እስቲ ብናያለን። አሁን የብሪያን ቤሞ ዝውውር ብቻ ይለቅልን አድማጮች። እና ይሄ ልጅ ቢመጣ ለዩናይትድ የሚያስከፋ አጥቂ አይደለም። ካለው ተክለ ሰውነት፣ ካለው ቁመት፣ የአየር ላይ ኳስ ላይ በተለይ በእነኚህ ሁለት ተጫዋቾች ሲታገዝ በሁለት 10 ቁጥሮች አድማጮቻችን ጥሩ ሊመግቡት ይችላሉ። እና ልጁ ከሆይላንድ የሚብስ አጥቂ ሊሆን አይችልም። ጁቬ ደግሞ እኮ በጥሩ ዋጋ ነው ለዩናይትድ ለመስጠት ይህ ልጅ ፈቃደኛ እየሆነ ያለ ወደ 40 ሚሊዮን ፓውንድ አካባቢ ነው እየተባለ የሚገኘው ማለት ነው። ስለዚህ ቭላሆቪች ራሱን ለዩናይትድ አቅርቧል። አድማጮች ዩናይትድንም መቀላቀል ይፈልጋል።
ዩናይትድን ለመቀላቀል ነው ትልቅ የደሞዝ የቅነሳ ማድረጉ የተነገረው። ያለ አውሮፓ ሻምፒዮንስ ሊግ ነው ከጁቬንትስ ሻምፒዮንስ ሊግ ተሳትፎን ጥሎ ለዩናይትድ ለመጫወት ልጁ ፍላጎቱን የተናገረው በይፋ እና ሳምንታዊ ደሞዙን ወደ 200 ሺህ ፓውንድ ብቻ ዩናይትድ ይክፈሉት እንጂ ቭላሆቪች ለዩናይትድ ለመፈረም ዝግጁ ነው የሚል ሪፖርት ነው የተሰማው። የብሪያን እቤሞን የተመለከተ መረጃ ደግሞ አሁን ላድረሳቸው። የዚህ ተጫዋች ጉዳይ አሁን ከጊዜ ወደ ጊዜ እየተጠናከረ መጥቶ ወደ መጨረሻው እየሄደ ነው። አሁን ተቃርቧል። አድማጮች እንግዲህ ተቃርቧል ስንል ወይ ይፈርማል፣ የሚፈርምበት እድል ሰፊ ነው፣ ወይ ደግሞ የዚህ ተጫዋች የዩናይትድ ዝውውር ጉዳይ መጨረሻ ቁርጡን የምናውቅበት ጊዜ ነው ማለት በጣም የሚቆጠሩ ቀናት ምናልባት 10 ቀናት ከዛ በኋላ እና በአንድ ሳምንት ምናምን አካባቢ ቢፈጅብን ነው አድማጮች። ስለዚህ እስካሁን ታግሰናል፣ እስካሁን ብዙ አውርተናል። አሁን ወደ ማጠናቀቂያ ቁርጣችን የምናውቅበት ጊዜ ላይ ስለሆነ ታገሱ ለማለት ነው። ግን ከዚህ ዜና አሁን ካገኘሁት የብሪያን ምቤሞ ዜና በፊት አንዳንድ አስተያየቶቻችሁን ጥቂት እንደዚሁ ላካፍላችሁ። ሚሊዮን ተስፋዬ ለምንድን ነው ቶሎ ቶሎ የማታነበው? ሙዝዝ ስለምትል ሙዝ ነው ያልከው። ሙዝዝ ስለምትል ጨርሼ ለማለት ነው። ጨርሼ ሰምቼ አላቅም። ከቻልክ አጠር አድርገው። ቢሆንም ላይክ ሳልገጭ አልወጣም ብልሃል። ለምንድን ነው ቶሎ ቶሎ የማታነበው? እኔ አላነብም አድማጭ። መረጃ ያለው መረጃ ቼክ አደርጋለሁ እንጂ እኔ ዜና አንብቤ አቅርቤ አላቅም። ይሄ እኮ ቲቪ አይደለም ቤተሰብ እና ሚሊዮን እንደዚህ አይነት የሚነበብ ዜና መስማት ከፈለክ ኢቲቪ አለ። በጣም አጫጭር ዜናዎችን እንዲህ የሚያነቡ እና በትንሽ ደቂቃ ውስጥ በ5 ደቂቃ ውስጥ ዜና የሚሰሩ አሉ። ይሄ እኮ የምርጫ ጉዳይ ነው እና እኔ አላነብም አንደኛ። ሁለተኛ ሙዝዝ ስለምትል ጨርሼ ባላቁም ያልከው ነገር እንግዲህ እንደዛ ካልኩኝ ባህሪ ነው። ባህሪ ደግሞ ምንም ማድረግ መለወጥ አልችልም። ኔቸር ነው፣ ተፈጥሮ ነው። ስለዚህ ተፈጥሮን ቆርጠህ አትጥለውም ወይም የምታወጣው ነገር አይደለም። ያው አብረሆ ይዞ መሄድ ነው ማለት ነው። ከወደድክ ትቀጥላለህ፣ መረጃው ከተመቸ ማለት ነው። ካልተመቸም ደግሞ ትወጣለህ። ኮቺ ነፃ የሆነች ዓለም ነች። የምርጫ ጉዳይ ነው፣ ያንተ ምርጫ ነው ሁሉም ነገር። ከቻልክ አጠር አድርገው ያልከው ይሄ ኦፍኮርስ ጥሩ ሀሳብ ነው፣ ግን እዚህ ዜና አይደለም እኔ በብዛት የምሰራው ታውቃላችሁ። ዜና ብቻ የሚሰሩ ብዙ አሉ ቻናሎች፣ ስለ ዩናይትድም ቢሆን ይሄ በቃ አጠር ያለውን ነገር የሚናገሩ በተለይ የሬዲዮ ፕሮግራሞች እኮ አሉ ብዙ፣ እነሱ ከደቂቃም ጋር ስለሚጫወቱ እነሱ ማለት ነው። ይሄ ዩቲዩብ ነው። ዩቲዩብ እኮ ፍሪ የሰጠን ነፃነት ምንድን ነው? 5 ሰዓት ለምን ከፈለክ ቪዲዮ አትሰራም? ይሄ የኔ ቻናል ነው። እኔ በመንግስት ተቀጥረን አይደለም እኮ የምንሰራው አይደል አድማጮቻችን። ወይ ቲቪ በቃ እስከዚህ ሰዓት አቅርብ ብሎ ገድበው አጥር ሰርቶልክ የምታቀርበው ነገር እኮ አይደለም ዩቲዩብ እኮ ፍሪደም እኮ ይሄ ነው። የተሰማህን ትናገራል፣ ሀሳብ ትሰጣለህ። የጊዜ ገደብ እኮ የለህም። በዚህ ሰዓት ግዴታ ለምን አልለቀክም? 7 ሰዓት ላይ ዜና እኮ ነበር፣ የስፖርት ዜና ለምን አልተገኘህም ተብለክ ልክ እንደ ኢቲቪ ስፖርት ጋዜጠኛ ደሞዝ የሚቆረጥበት ቦታ እኮ አይደለም አድማጭ። ገብተዋል። እዚህ ጋር በፈለግን ሰዓት በተመቸን ሰዓት አቅማችን በፈቀደ በሰራን ልክ እዚህ ጋር የምናወራበት ሀሳብ የምናንሸራሽርበት ነው። ይሄ ፍሪደም ያለበት ቦታ ነው ዩቲዩብ ማለት። ፕላትፎርሙን ካለመረዳት ነው እንደዚህ የምትለው። ኦፍኮርስ እኔ ስራ አለኝ ትላላችሁ አንዳንዶቻችሁ። እኛ እኮ ስራ አለን እንዴ? ስራ እያለን አንተ ስራህን ትሰራለህ ሁሉ ትሉኛላችሁ አንዳንዶቻችሁ። አንተ ስራህን እየሰራ ነው፣ እኛም ስራ እንፍታው አይነት ነገር ነው። መምጣታችሁ እኮ ደስ ይለኛል። አያችሁ፣ ስራም ኖሯችሁ ቢዚ የሆናችሁም ግን መስማት ትፈልጋላችሁ ማለት ነው። ግን ደግሞ አሳጥር እያላችሁ ትነግሩኛላችሁ። ይሄ ነፃ በሆነው ዩቲዩብ እና ያለ ባህሪ ማለት ነው ያለመደብኝም። አሁን ይህ ዝም ብሎ አጠር አድርጎ ይሄ ወከባ ዜና የለም መናገር አልለመደብኝ። በዛ ላይ ደግሞ ዜና በባህሪው ምንድን ነው መሰላችሁ? ይደጋገማል ስለ አሁን እንደዚህ ሀሳብ ካላንሸራሽርን፣ ስለ አንድ ተጫዋች ባህሪ ካላወራ፣ በዛ ተጫዋች ዙሪያ አይዲያዎችን አንስተን ካልወቀስን፣ ካላደነቅን፣ ካልተወቃቀስን፣ እንደዚህ አይነት ነገሮችን ካልተባባልን ይሄ ዜናማ በጣም በትንሽ ደቂቃ እኮ የሚያልቅ ነገር ነው። በ10 ደቂቃ እኮ ላይሆን ይችላል የሚወሩትን ነገሮች ዝም ብሎ ነግሮ ለማለፍ ማለት ነው። ግን እኛ ከዛም በላይ ቤተሰባዊ የሆነ ነገር ነው እየፈጠረ ነው ያለው። ይሄ ወደ ቤተሰባዊ የሆነ መረጃ፣ ቤተሰባዊ የእናንተንም ሀሳብ የኔንም እንደዚሁ ሀሳብ የማምንበት እንደዛ አይነት አካሄድ እየተከተልን ነው ያለ ማለት ነው። እንግዲህ ካልተመቻችሁ ደግሞ አለፍ እያደረጋችሁ አሁን አንተ እንዳልከው ማለት ነው ሙሉውን ጨርሼ ባላይም ማድር ያልክን ቤተሰቡ እንዴ በጣም መፍትሄ እኮ ነው። ዩቲዩብ የሰጠህ ነፃነት እኮ ይሄ ነው። ኢቲቪ ከፍተህ አሁን ዜና ብትሰማ ላሳልፈው ብለህ ታሳልፈዋለህ ዜናው።
አትችልም። ወደህ ትሰማለህ እስከ መጨረሻ ድረስ። ዩቲዩብ ግን ይሄን ነፃነት ሰጥተዋል። ስኪፕ ታደርጋለህ። በቃ ደስ ይላል። ጥሩ። እኔም እኮ የምፈልገው ያ ነው አድማጭ። እኔ ሁላችሁም ማንም እኮ እኔን ሙሉ ጨርሶ የሚሰማኝ የለም። ብዙ አድማጮቼ እኮ የተወሰነውን ሰምታችሁ ነው የምትወጡት። አየህ። ግን ሙሉ የሚሰሙ በጣም አድማጮቼ አሉ። ሙሉን የሚሰሙ አውቃለሁ። እንደዚህ መርዘሙን ሁሉ ይሄ የሚወዱ ሰዎች እኮ አሉ። በጣም አድማጫችን። ዩቲዩብ ነፃነት ሰጥተዋል። እስከፈለግከው ስማ። 1 ደቂቃ ለምን አይሆንም? ከዛ በኋላ ቸው በቃ እንደዚህ ነው የሚያስማማን እንጂ ሌላ ሌላ አይነት አስተያየት መስጠት አያስማም። ፕላትፎርሙን ካለማወቃችሁ የተነሳ ነው። አሁን የዚህ አድማጭ ብቻ አይደለም የብዙዎቻችሁ ጥያቄ ስለሆነ ነው። ፈቅዳችሁ መጣችሁ፣ እኛ ፈቅደንና አምነንበት ዜና እናደርሳችኋለን። የምናምንበትን ነገር ብቻ። ያልተመቻችሁን ስኪፕ እያደረጋችሁ፣ ካልተመቻችሁ እንዲህ ስኪፕ እያደረጋችሁ በቃ አለቀ። አድማጮቻችን እንደዚህ ነው መቀጠል ያለብን ማለት ነው። በጣም ፕሬዠር እያሳደራችሁ ነው። አሳጥረው ምናምን ነገር የሚለው አስተያየት ስለሚበዛብኝ ነው ዛሬ የተናገርኩት። ኪም ቬርማ የተባለ ቤተሰባችን ደግሞ መንጌ ዩናይትድ አሁን ለማስፈረም ቢስማማም ቢፎር ጁላይ ፈርስት ዊ ካን ኖት ሳይን ብልሃል። ዩናይትድ ዊል ስታርት ፍሮም ጁላይ ፈርስት፣ ያው ፊርማውን መሰለኝ ከጁላይ ፈርስት ጀምሮ ብልሃል። ዘኒው የር ፒኤስአር ሬጉሌሽን ዊል ስታርት ኦን ጁላይ ፈርስት ብሏል። አዎ ይህም ትክክል ነው። አንድ ትልቅ ፋክተር ነው። እንደውም አሁን ያነሳውላችሁ ዜና ላይ አንዱ ምናልባት የዚህ የብሪያን ቤሞ ዜና የተጓተተበት ምክንያት ዝውውሩ ቶሎ እንዳይፈጸም ይሄ ምክንያት ሊሆን ይችላል ብዬ ነው እኔ የማስበው። እና የፒኤስአሩ ጉዳይ አሁን ዩናይትድ ብሪያን ቤሞን አስፈርሞ አሁን ማስመዝገብ አይችልም። ምክንያቱም መጥፎ ኪሳራ ነው የሚያመጣበት፣ ኔጌቲቭ ይሆንበታል ዩናይትድ። ስለዚህ መጠበቁ አይቀርም። ለዛም ይመስለኛል አንድ የተጓተተው ዝውውሩ ልጁ አሁን የገባን ነገር ያ ነው። ትላንትም እየወጡ ያሉ መረጃዎች እንደሚያመለክቱት ዩናይትድ ራሱን ከፒኤስአሩ ጋር ለማጣጣም እና ልጁን ለማስፈረም ነው ጥረት እያደረገ የሚገኘው። እና አሁን አንተ ያነሳው ሀሳብ ኪም በጣም ጥሩ ሀሳብ ነው። አንዱ ምክንያት ያ ነው የሚሆነው። በፍጹም አሁን ብሪያን ምቤሞ በዚህ ወር አይመዘገብም። አሁን ጁን ወር ላይ ነው። ጁን 22 ነን አይደል? ስንት ቀን ቀርቶታል? ይሄ ወር ላይ ያልቅ 8 ቀን ቀርቶታል። ለዛ ነው እቺ ቀጣዮቹ 10 ቀናት በጣም ወሳኝ ናቸው ያልኳችሁ። ስለዚህ ብሪያን ቤሞ ዩናይትድ ጨረሰ፣ ፈረመ። በቀጣዮቹ በዚህ ወር በተለይ አትጠብቁ አድማጮቻችን። ትክክል ነው ያልከው። ሌላው ብላክ አቢሲኒያ የተባልከው ቤተሰብ ገና እኮ ነው ባለፈው አይደል እንደ ዝውውር መስኮቱ የተከፈተው ብልሃል። አይ ቲንክ ይህን ያልከው ትላንት ወቀሳ ስለሰጠው ነው እና ዩናይትድ ዘግይተዋል በዝውውር ላይ ምናምን በሚለው ባነሳሁት ሀሳብ ነው እንደዛ ያልከው። ብላክ አቢሲኒያ ገና እኮ ነው አሁን አይደል እንደ የተከፈተው እና እንደ በፊቱ የተባለውን ከፍሎ ዩናይትድ በፍጥነት ማምጣት አለበት ወይ ስትል ጠይቀሃል። ዩናይትድ ለዝውውር ዘገየ ለማለት ገና ነው ብላል። ትክክል 100% ገና ነው። ትላንት እኮ አንስቼዋለሁ አድማጭ፣ ገና ነው። አሁን የዝውውር መስኮቱ ከተከፈተ ገና 8 ቀን እንኳን የዚህ ወር ይቀረዋል። ከ8 ቀኑ በኋላ ደግሞ ሌላ 2 ወር እኳል 2 ወር አለ። ልክ ነው፣ በጣም ጊዜ ነው። ዩናይትድ አምና ያሳለፈበት ችግር እና አምና አሁን ያለበት ክፍተት እስካሁንስ ተጫዋች በአንድ ተጫዋች እንዲረጋ የሚያደርገው ወይ ነው እኮ የኛ ጥያቄ አድማጫችን። አሁን የፒኤስአሩን ጉዳይ ምናምን ተዉት፣ ፒኤስአሩን ተዉትና የብሪያን ቤሞ ጉዳይ በቃ ወረድ እኮ አልቋል ተብሎ መነገር ነበረበት። ግዴታ እኮ ልጁን ለማስመዝገብ ተጫዋቹን አስፈርመናል ጨርሰናል ማለት እኮ ዩናይትድ ፒኤስአር ዕዳ ውስጥ እኮ ያስገባው አድማጭ። ይሄን ነገር መተማመን መቻል አለ ግዴታ። በፒኤስአር እና ይሄ ካላንደሩን መጠበቅ ላይ ማውራት የለብንም። ይሄ ወር ግዴታ ካላለቀ ማለት የለብንም። ብሪያን ቤሞ እኮ መጨረስ ይችላል። ሁሉም ነገር ጨርሶ ሲያስመዘግቡት ብቻ ተጫዋቹን ፊርማውን ሲያኖር ማለት ነው። ልክ ፊርማውን ካኖረና ዩናይትድ ተጫዋች ሆኖ ሲመዘገብ ግን ነገሯቱ በሁሉ ነገር ተጠናቀው ልጁ ያኔ ቀጣይ ወር ላይ መመዝገብ ይችላል ማለት ነው። በዛ ይር ይያዛል፣ በአዲሱ ይር ካላንደር ይያዛል፣ ፒኤስአር ካላንደር። ይሄ እኮ ችግር አይሆንም፣ እንደ ምክንያትም እኮ አይቀርብም አድማጮች። አሁን ምክንያቱ ሊሆን ይችላል ብለን አወራን እንጂ ዋነኛ ምክንያት ሊሆን አይችልም። እና ዘገየ ዩናይትድ ያልነው አንደኛ ከተቃራኒ ቡድን ከሚያስፈርሟቸው ተጫዋቾች፣ ሁለተኛ ዩናይትድ አምና ካሳለፈው ችግር አንጻር መፍጠን ነበረባቸው። አሁንም ዘግይቷል። የብሪያን ቤሞ ዝውውር ጉዳይ እንደዚህ መጓተት የለበትም ለማለት ያህል ነው እንጂማ የዝውውር መስኮቱ ገና 2 ድፍን ወር አለ አድማጮች፣ 2 ድፍን ወር ፕሪሲዝን አብረው እንዲሰሩ ከአሰልጣኙ ጋር ከጨዋታ ሲስተሙ ጋር ከተጫዋቾቹ ጋር እንዲግባቡ ግን እንፈልጋለን። ያለ ማለት ነው የፈለግነው አድማጭ። ለማንኛውም ሀሳብህ ትክክል ነው፣ እንደ ሀሳብ አንስቼዋለሁ።
ጆንሶኖ የተባለ ከቤተሰባችን ደግሞ እንደዚህ ብልሃል ምን አለ ስምህን ብትናገር ዩናይትድ ማስፈረማቸው ላይቀር ነገር ለምቤሞ ይህን ሁሉ ጊዜ መጓተት አያስፈልግም። 7 እስከ 8 ሚሊዮን ፓውንድ ልዩነቱን ከፍሎ ማምጣት ነው። አለበለዚያ አሞሪም ከሚዋረድ ይልቅ ባይነኝ ካመጡ በጊዜ ያምጡለት የሚል አይነት አስተያየት ሰጥተሃል። ትክክል። እኛም ያልነው ያንን ነው። እንግዲህ አሁን ስለ ተጫዋቹ የወጣውን መረጃ ከአንተ አስተያየት ጋር አያይዤ ስናገር አድማጮች ዩናይትድ አሁን 63 ሚሊዮን ፓውንድ ሊያቀርብ ተዘጋጅቷል። 63 ሚሊዮን ፓውንድ ቤዚክ ክፍያ ነው። አዶንስ ደግሞ ተጨማሪ አለ። ይሄን ያለው ሩድ ጋሌቲ ነው። ሩድ ጋሌቲ ይሄ አዲሱ ነገር ነው እንግዲህ በብሪያን ምቤሞ ዙሪያ የወጣው መረጃ ማለት ነው። 63 ሚሊዮን ፓውንድ ፊክስድ ከእንደገና አዶንስ ተብሏል። አዶንሱ ምን ያህል እንደሆነ አልተገለጸም። አይ ቲንክ አዶንሱ እዚህ ጋር የሚገባ ከሆነ ቢያንስ ከ5 ሚሊዮን ፓውንድ በታች ሊሆን አይችልም። ስለዚህ አጠቃላይ አሁን ይሄ በዚህ መረጃ መሰረት ዩናይትድ ልጁን ማስፈረሙ አይቀርም። በቃ እንደዚህ ካቀረበ አሁን ጋሌቲ እንደሚለን ከሆነ ዩናይትዶች በቃ ጨርሰውታል። ልጁ ፊርማውን ይሄ የመጨረሻውን ነገር አዶንሱን ማስተካከል ነው በቃ ያለባቸው እንጂ በቃ ይጨርሱታል። ምክንያቱም 63 ሚሊዮን ፓውንድ ሲደመር አዶንስ ከሆነ አዶንሱ 5 እንኳን ቢሆን በ68 ዩናይትዶች ሊስማሙ ነው። ኦልሬዲ እኮ አመጧቸው፣ አያችሁ፣ ሳቧቸው ማለት ነው። ብሬንፎርዶች የጠየቁት 70 ነው አይደል? ከ70 የቀነሱት ዩናይትዶች ስንት ነው? 2 ነው። እሱም በጣም ኃይለኛ ተደራዳሪ ሆነውባቸው ብሬንፎርዶች። አሁንም ዩናይትድ ጥሩ ተደራዳሪዎች አሉት፣ እንደ ድሮ አይደለም ብያቸዋለሁ። አያችሁ፣ ሳቧቸው፣ አመጧቸው፣ በቃ ገቡላቸው ማለት ነው። ግን እንዲህም ሆኖ እስቲ ይለቅ የተባለው አዲስ ነገር አሁን ይሄ ነው። ስለ ብሪያን ምቤሞ ያስኩላችሁ መረጃ አድማጮች፣ እየተነገረ ያለው ይሄ ነው። በቃ አሁን ፋይናል ዲቴል የሆነውን ነገር እቺ ከ63 በላይ ያለችውን ነገር እንግዲህ እሷን ማጠናቀቅ ነው ዩናይትድ የሚጠበቅበት። ቤዚክ ሳለሪው ክፍያው 63 ሚሊዮን ፓውንድ ከሆነ በቂ ነው። ዩናይትድ ከዚህ በላይ የሚጠይቁ ከሆነ መውጣት አለበት፣ በቃ መውጣት አለበት። ቅድም አንድ ቤተሰብ እኮ ብልሃል፣ ዩናይትድ እንደ ድሮ እንደፈለገ ማውጣት አለበት ወይ ግዴታው ነው ወይ ብልሃል። አይደለም፣ በቃ አንፈልግም። ብሪያን ምቤሞ ያስፈልገናል፣ በጣም እናውቃለን። ግን ደግሞ መስመር ሊበጅ ይገባል። ከዚህ በላይ ለዚህ ተጫዋች ማቅረብ ዩናይትድ ይሄን ሊያቀርብ ነው ከተባለ ዩናይትድ ሁለተኛ ጥያቄ የሚያቀርበው ብሬንፎርዶች እንደሚቀበሉት እርግጠኛ ሲሆኑ ነው ብለናል። እንደ ቤን ጃኮብስም ነግረውናል ከዚህ በፊት። ስለዚህ አሁን ይሄን ሂሳብ ካዘጋጁ ብሬንፎርዶች መቀበል አለባቸው። እምቢ የሚሉ ከሆነ ይሄን ሂሳብ ውድቅ የሚያደርጉ ከሆነ አከተመ በቃ ዩናይትድ ወደ ሌሎች ኢላማዎች ፊቱን ማዞር አለበት። አለበለዚያ በቃ ለጥጠው እነሱ የሚፈልጉትን ነገር 70ና ከ70 በላይ ነው አይደል እየተባለ ያለው የሚፈልጉት ከ70 በላይ እኮ ተባለ። እነሱ እንዴ ወይ 70 ሲደመር 10 ሁሉ ሊጠይቁ እኮ ይችላሉ። 70 ነው የሚፈልጉት ተባለ። 70 ፕላስ ከተባለ አዶንስ ነው እንግዲህ ከፕላሱ በላይ ያለው አያችሁ ቤተሰቦች። ስለዚህ መቁረጥ ያስፈልጋል፣ ቆራጥ መሆን ያስፈልጋል፣ ወካዌ ማድረግ። እስቲ እናያለን። አሁን ሁለተኛው ጥያቄ ይሄ ነው አይደል? እስቲ ምን እንደሚመልሱ ብሬንትፎርዶች ምን አይነት ዜና እንደሚወጣ በቀጣዮቹ ቀናት እናያለን። አድማጮቻችን የግል ጉዳይ ችግር አይሆንም ብሏል። ጨርሷል ልጁ ሁሉ ነገር ከዩናይትድ ጋር ክለቦቹን ነው እየጠበቀ የሚገኝ እና በዚህ ተጫዋች የዩናይትድ ዝውውር ዙሪያ የወጣው አዲስ ነገር አድማጮች ይሄ ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስፍሩ። እስከ መጨረሻው አብራችሁኝ ስለሆናችሁ ስለሰማችሁኝ ምርጥ ቤተሰቦቼ እጅግ ከልብ ነው የማመሰግናችሁ። ነገ አዳዲስ መረጃዎችን ይዘን ያሉትን አዳብረን በድጋሚ እንገናኛለን። እስከዛው ሰላም ሁኑ። ባባይ